ዳርጌ የሚባል ስም ታውቂያለሽ? ባለቤቴ ነው። ባለቤትሽ ነው። ባለቤትሽ ነው። አንድ ታርጋ ቁጥር ያለው 38 ብሎ የሚሄድ የመኪና ታርጋ አየሁ። የማን ነው? የኛ ነው። የእናንተ ስንት ነው ታርጋው? 3 8 እንደዛ ነው የሚሄደው። መጨረሻውም 8 መጨረሻውም 8 ጭነት መኪና ነው። አይሱሲ ትንቢት አለኝ ዛሬ ማታ። ነፃ የምትወጣው ወደፊት አይደለም አሁን ነው። ለጓደኛ ለቤተሰብ ለራሱ በማሰብ ለልጆቹ በማሰብ ከፍተኛ ጭንቀት ውስጥ ያሉ ሰዎች ከዚህ ደቂቃ ጀምሮ በጠላት ላይ 100% ድል የሚያገኙበት ጊዜ ይሄ ነው። ሐሴት የሚል ስም ታውቃለህ? ልጄ ነች። ልጅክ ማናት? ልጅ ሐሴት ዋጋ የሚያስከፍል ነገር በሷ በኩልም እንዲመጣ አንተንም በጉሮሮ ኬዝ ተመላልሰ የታከምክ ለዘመናት ወደ ሐኪም ቤት ሩጫ እንዲበዛ ባንተና በልጅ ላይ የተያዘ አጀንዳ አለ። እግዚአብሔር አፈርሳለሁ አለ። አሜን። ምንድነው ጉሮሮ ላይ የሚሰማው? ሞራ አለ። በዚህ ላይ ሞራ አለ። ውስጥ ቱቦ ደም ወደ ጭንቅላት የሚሄዱ መስመሩ ላይ ሞራ አለ። ቼክ ተደረጋለህ ሐኪም ቤት? ምን ይላል ሐኪሙ? አሁን ላይ እያደገ ነው። ወደፊት እንዳይዘጋው ስለሚያሰጋ እየሄድኩኝ ክትትል አደርጋለሁ። ቆርጦ ለማውጣት እንዲመች በሆነ ጊዜ እየሄድኩኝ አልትራሳውንድ የተነሳው እንትን ይባላል። እግዚአብሔር ጉሮሮ ላይ ችግር እንዳለ የተናገረው ተናግሮ ለማለፍ አይደለም። አሁን ፈውሶ አሁን ነፃ አውጥቶ ካንተ ክብሩን ሊቀበል ፈልጎ ነው። አሜን። ታይ የሚባል ሰው ታውቃለህ? ራሴ ነው። አንተ ነህ። አለኝታ የድርጅቴ ስም አለኝታ ፈታው። አሜን። ደሳለኝ አያቴ ታየ ተረፈ ደሳለኝ። ትሄዳለህ? አትሄድም? እሄዳለሁ። ትለቃታለህ? እለቃለሁ። ቻው። አንቺ አንደኛ በጤና ተንቀሳቀሰሽ ስለምትኖሪ የሚበሳጭ፣ ሁለተኛ ደረጃ ላይ ግማሽ ፈርትሽ እንደዚህ ተከፍሎ እጅሽም እግርሽም ስራ እንዲያቆም ፓራላይዝ እንድትሆኚ ያንቺን ልብስ ከግቢሽ ካለሽበት ሰው ልኮ በህፃን ልጅ አሰርቆ ለሁለት ከፍሎ ጦንቃይ ቤት ቁጭ ያደረጉትን ነገር አየው። ባንቺ ልብስ ላይ ቁጭ ብሎ ለሁለት ከፍሎ ጫት የሚቅሙ መተተኞችን አይቻለሁ። ዛሬ በትናቸዋለሁ። እዚህ ሆኜ ቃል እልካለሁ። እግዚአብሔር ግሩፓቸውን ይበትናል። አሜን። ኢየሱስ ምንም ሳይኖር በጤና እየኖረሽ ከመሃል በመጣው ነገር እንድትወዛገቢ በጤናሽ በኑሮሽ በገንዘብም ጭምር ውዝግብ ሊፈጠር በምንም ዜሮ አረጋታለሁ የሚል ፉከራ ላይ ያለ መንፈስ አለ። እግዚአብሔር ይህንን መንፈስ ዛሬ አንገት አስደፋለሁ አለ። አሜን። በእናንተ ላይ የሚፎክር መንፈስ ከዛሬ ጀምሮ አንገት ይደፋል። በጣም አንቺን ሊበቀልሽ ስለሚፈልግ እሷ በጣም ትጸልያለች። በእሷ ስም አይሰራም ተብሎ የሌላ ሰው ስም ወስዶ ዳርጌ የሚባል ስም ታውቂያለሽ? ባለቤቴ ነው። ባለቤትሽ ነው። ባለቤትሽ ነው። እሷ በጣም ስለምትጸልይ በእሷ ስም ሊሰራ አልቻለም ተብሎ እሱንም አንቺንም ምንም እንዳይኖራችሁ ለማድረግ አንደኛ በጤና ሁለተኛ ባልታሰበ ሞት በእናንተ ላይ የተነሳ እጅ አለ። እግዚአብሔር ሽባ አደርጋለሁ አለ። አሜን። እግዚአብሔር ዛሬ የሚቀጠቅጠው መንፈስ አለ። አሜን። የሚያንከባልለው መንፈስ አለ። አሜን። ተሰርቶብሻል። እግዚአብሔር ግን አይሰለጥንብሽም አለ። አሜን። አንድ ታርጋ ቁጥር ያለው 3 8 ብሎ የሚሄድ የመኪና ታርጋ አየሁ። የማን ነው? የኛ ነው። የእናንተ ስንት ነው ታርጋው? 3 8 እንደዛ ነው የሚሄደው። መጨረሻውም 8 መጨረሻውም 8 ጭነት መኪና ነው። አይሱሲ በእናንተም በንብረታችሁም ላይ የተሰራውን መንፈስን እግዚአብሔር ገልብጫለሁ አለ። ትንቢት አለኝ ዛሬ ማታ። ነፃ የምትወጣው ወደፊት አይደለም አሁን ነው። ለጓደኛ ለቤተሰብ ለራሱ በማሰብ ለልጆቹ በማሰብ ከፍተኛ ጭንቀት ውስጥ ያሉ ሰዎች ከዚህ ደቂቃ ጀምሮ በጠላት ላይ 100% ድል የሚያገኙበት ጊዜ ይሄ ነው።
እግዚአብሔር ድል ያጎናጽፋችኋል። የተሰራባችሁ መንፈስ በአንድ ነገር አይደለም፣ በጤናችሁ በንብረታችሁ ዓላማ አድርጓል። እችን ዓመት ካለፋችሁ በኋላ በሁሉ ነገር ወደኋላ ሊያመጣችሁ መንፈሱ አሁን ስራ ጀምሯል። ነገ ውጤቱን ይጠብቃል። እኔ የጠላትን ውጤት በክርስቶስ ኢየሱስም ለክብር ቀየርኩላችሁ። ለበረከት ቀየርኩልሽ። ምንድን ነው የሚያምሽ? ልብሽን ትንሽ ጠባሳ ያሳያል። ደግሞ አሁን ግፊት ሊጀምርሽ ነው ምናምን ብሎ አራያ ሆስፒታል ትላንት ሄጄ ነገ ሰኞ ነይና ሙሉ ውጤት ታገኛለሽ ተብዬ ነው መጣሁት። ልብሽ ላይ ጠባሳ፣ ከዛ ግፊት። አሁን ልብ ህመምና ግፊት ሰውን ያቆያል። ጌታ ጣልቃ ካልገባ ላንቺ እየጸለኩ አንድ ሰው ቆይ ጠብቂኝ ናይስቲ ለሶ እኔ ሳውራ አንተ ላይ 1 2 3 ተብሎ 8 ጊዜ የተሰራ መሳሪያ ያየው። በዚህ በጎሮሮ አካባቢ የሆነ ነገር ወጥቶ ተመላልሰ የታከምክ እንድትቸገር እዚህ ጎሮሮ ላይ ላንተ ከፍተኛ ቀስት ተለቋ ያለው ሰብራለሁ ዛሬ አሜን። ሐሴት የሚል ስም ታውቃለህ? ልጄ ነች። ልጅክ የእናንተን ቤተሰብ ሊመታ እቅድ ያዘ መንፈስ ቀድሞ ተመቷል። አሜን። እግዚአብሔር ዋጋ የሚያስከፍል ነገር ወደ ቤቴ አይመጣም አለኝ። አሜን። ማናት ልጅ? ሐሴት። ዋጋ የሚያስከፍል ነገር በሷ በኩልም እንዲመጣ አንተንም በጎሮሮ ኬዝ ተመላልሰ የታከምክ ለዘመናት ወደ ሐኪም ቤት ሩጫ እንዲበዛ ባንተና በልጅ ላይ የተያዘ አጀንዳ አለ። እግዚአብሔር አፈርሳለሁ አለ። አሜን። ታይ የሚባል ሰው ታውቃለህ? ራሴ ነው። አንተ ነህ። ከአንድ ሰው ቤት ሙሉ በሙሉ ጭንገፋው ይወገዳል። ከጠላት የተላከ መሳሪያው ይሰባበራል። ስማችሁን አጠቃላይ ሰብስቦ ወደ ጠንቋይ ቤት በእግር አይደለም በመኪና አይደለም በፍሌን የሄደ እግር አለ። ያንተን ጉዳይ በሙሉ ከሱዳን ኔትወርክ ጋር አሳስሯሉ። ፈታው። አሜን። አስለቀኩ። አሜን። ብዙ መስራት የምትችልበት ዕውቀት አለ፣ ግን የሚገድብ ነገር አለ። ትንሽ ነገር ካገኘክ ብዙ ሰልፍ ነው የሚነሳብኝ። ጠላትነትን ከቀጠለ ሰይጣንን ብቻ አይደለም ሰውን መምታትን ተፈቅዷል። ሊመታው ነው አንድ ሰው። አሜን። ከዚህ ሰው ጎን የሚመታ ሰይጣንም አለ፣ የሚመታ ሰውም አለ። አሜን። ከሪስቲ ጋር የሚታገለውን እጅ ሽባ አድርጌያለሁ። አሜን። በእናንተ እድገት፣ በእናንተ እንቅስቃሴ፣ በእናንተ ለውጥ የሚበሳጨውን መንፈስ ሽባ አድርጌያለሁ። አለኝታ የድርጅቴ ስም አለኝታ ፈታው። አሜን። አገር በሚያወራው ነገር እግዚአብሔር የሚባርካቸው ሰዎች አሉ። ፈታው ነገሮቻችሁን የሱን ጨምሮ የሷንም ጨምሬ የሙሉ ጉባኤ በረከትን በኢየሱስ ስም አስለቅቄያለሁ። ሁለት ወንድማማቾችን አየሁ። አባታቸው ሲሞት የራሱን መንፈስ በሁለት ልጆቹ ላይ ሼር አድርገው ሞቷል በሱዳን ሀገር። እነዚህ ሁለቱ ታናሹ የረገመውን ወስዶ ታላቁ ይረግማል። ከዛ በኋላ እዛ ቤት ሄዶ ብዙ አስደጋሚዎች ምስክርነት ይሰጣሉ። የዚህ ሰው ጉዳይ ከሁለት ወንድማማቾች ከሆኑ ጠንቋዮች ጋር እንደዚህ ተይዞ ተጨፍልቆ መልኩ ሁሉ ነገር እንዲበላሽ ስራው፣ ጤናው፣ ቤተሰቦቹ፣ ልጆቹ ሁሉ ነገር እንዲወዛገቡ የሚከፈል መስዋዕት አየው። መስዋዕት አቅራቢውንም መስዋዕት ተቀባዩንም ዛሬ ገልብጫለሁ። አሜን። ከሱዳንም ካለበትም ሀገር አፍርሻለሁ። አሜን። እግዚአብሔር አለመልማለሁ አለ። አሜን። 2019 ገና ሲገባ ለትውልድ ለጓደኞች ለቤተሰቦች የመጀመሪያ የክብር አጀንዳ የምትሆን ሰው አንተ ነህ። አሜን። ስምን ከሱዳን አመጣው። አሜን። የልጅን ስም በክብር አወጣው። አሜን። የድርጅትን ስም በክብር አወጣው። አሜን። ማይቋረጥ ደስታ፣ ጊዜያዊ ያልሆነ ዘላቂ እስከ ዕድሜ ፍጻሜ ለረጅም ዓመት አሜን ቋሚ ደስታ አሜን ተፈቅዶልሃል። አሜን። ብዙ የቀና አስተሳሰብ አለክ፣ እግዚአብሔርን የሚፈራ ልብ አለክ። ሰው እንዲያርጎ ጥሶ ይሄዳል። አንተ ግን ጌታን እጁን እየጠበቅ ድንበሩን ጠብቀ መጥቶ አሁን ነገሮቹ ምን እየሆኑ እንዳሉ ላንተም አይገባም። እውነት ነው አይደል? እግዚአብሔር ምንም አይሆን ምን ያለው አለ። አሜን። ድንበር ይሰፋል። አሜን። ከዘሪ ጀርባ ትልቅ በረከት አለ። አሜን። ደሳለኝ አያቴ ታየተረፈ ደሳለኝ ማን ነው? ደሳለኝ ከዘሪ በረከት አለ። አሜን። የሆነ ነገሮች አሉ ግን ጉልበት የላቸውም። እኔ በረከት አይቻለሁ። አሜን። ዶክተር አንተን መርምሮ
ምንም ይናገር። አንተን ግን ቋሚ ሆኖ ጉንፋን ካመመክ ባለፈው ምን ብለህ ነበርክ ብለህ እኔን ክሰሰኝ። ይሄን ወደ ድርጅቴ ነው የምትወስደው። ለበረከት ቀየርኩ። አሜን። ይሄን ፊቴን ነው የምትታጠበው። አሜን። ለበረከት ቀየርኩ። አሜን። ለፈውስ ቀየርኩ። አሜን። ምንድነው ጎሮሮይ ላይ የሚሰማው? ሞራ አለ። በዚህ ላይ ሞራ አለ። ውስጥ ቱቦ ደም ወደ ጭንቅላት የሚሄዱ መስመሩ ላይ ሞራ አለ። ቼክ ተደረጋለህ ሐኪም ቤት? ምን ይላል ሐኪሙ? አሁን ላይ እያደገ ነው። ወደፊት እንዳይዘጋው ስለሚያሰጋ እየሄድኩኝ ክትትል አደርጋለሁ። ቆርጦ ለማውጣት እንዲመች በሆነ ጊዜ እየሄድኩኝ አልትራሳውንድ የተነሳው እንትን ይባላል። ለኔ ነገርከው ነገር አለ? እግዚአብሔር ጎሮሮ ላይ ችግር እንዳለ የተናገረው ተናግሮ ለማለፍ አይደለም። አሁን ፈውሶ አሁን ነፃ አውጥቶ ካንተ ክብሩን ሊቀበል ፈልጎ ነው። አሜን። ሞራ ጠፋ፣ ወደ ቦታው ተመለሰ። አሜን። በሚቀጥለው ስትመረመር የት ገብተህ ወጥተህ ነው ምንም ችግር የለም አሜን ተብሎ ሙሉ የጤና ውጤት እንደሰማ በጌታ በኢየሱስ ስም ባረኩ። አሜን። ይሄ መልእክት ልክ እንደዚሁ ከወር በፊት ሌሊት እየጸለይኩ አንድ ጓደኛ የደወልኩለት እሺ ይሄንኑ መልእክት ነው የነገረኝ። አንተስ ደገምከው አጸና። እውነት ነው የነገርኩህ። አሸንፋል። አሜን። በመጀመሪያው አሜን። አሸንፋል። በሁለተኛው ጊዜ አሜን። አሸንፋል። በሶስተኛው አሜን። በክብር በምስጋና እንገናኛለን። አሜን። ሂድ ፈጠን ብለህ ሂድ። ልቃት ቶሎ በል። እየተቃጠልክ ሳት ነው እጇ እግሯ ሳት ነው። ትሄዳለህ አትሄድም? እሄዳለሁ። ትለቃታለህ? እለቃለሁ። ህይወቷን በል። ዘመኗን ጤንነቷን ለቅቄ ቤተሰቦቿን ለቅቄ ወደ ሲኦል እሄዳለሁ። በኃይል 3 ጊዜ ጮሄ ላትመለስ ወደ ሲኦል። ሁለተኛ የመጨረሻ ጮሄ ወደ ሲኦል ቀጥ። ቻው። ናይ አምጪ እጅሽን። ይሄ ፈውስ ለዘላለም ይጽና። ሄደሽ ቼክአፕ ተደረጊ። ልብሽ ላይ ያለ የተባለው ጠባሳ የለም። አሜን። ግፍት የተባለው የለብሽም። አሜን። ደምሽ በትክክል ይሰራል። ልብሽ ምንም አይነት የህመም ስሜት ከዚህ በኋላ አያሰማሽም። አሜን። እግዚአብሔር ለአንዴና ለመጨረሻ ፈውሶሻል። አሜን። ድንበርሽን አልፎ ሊመጣ እቅድ የያዘ መንፈስ ሁሉ በያለበት ተሰባብሯል። አሜን። ተመሰክሪያለሽ? እዚህ መጥተሽ? እመሰክራለሁ። ቃል ገብተሻል? ገብቻለሁ። አጨብጭዋ።